የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው ወይስ አይደለም? ጌታ ተደርጎ ነው አይደል? ኢየሱስ ክርስቶስ በመደረግ የተገኘ ጌትነት ነው። ጌትነት ያ ማለት የስልጣን ሹመት ነው ማለት ነው። አዎ እዚህ ላይ እኮ እንደሚገልጸው ከሆነ ያው ናፍቀህን ነበር ወላሂ ወርስቲ ናፍቃችሁ ነበር። ያ አላህ ከምሽቱ 2 ሰዓት እንነሳለን። ከምሽቱ ወሁም ወነጅዋሁም በላ ወረሱሉና ለደይሂም የክቱቡን ቁል ኢን ካነ ሊረሕማን ወለዱን ፈአነ አወሉል ዓቢዲን سبحان رب السماوات والأرض رب العرش عما يصفون ذرهم يخوضوا ويلعبوا حتى يلاقوا يومهم الذي يوعدون يوم يخرجون من الأجداث سراعا كأنهم إلى نصب يوفضون خاشعة أبصارهم ترهقهم ذلة. ወደ ቁጥር 14 ሳይል እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል። ይኸው እናንተ መምህርና ጌታ ትሉኛላችሁ እኔም እንደዚሁ ነኝ እያለ እኮ ነው። ጌታ የሚለውን ማለት ፈልገናል እና የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው ወይስ አይደለም? ጌታ ተደርጎ ነው አይደል? ኢየሱስ ክርስቶስ በመደረግ የተገኘ ጌትነት ነው። ጌትነት ያ ማለት የስልጣን ሹመት ነው ማለት ነው። አዎ እዚህ ላይ እኮ እንደሚገልጸው ከሆነ ያው የሱ ደቀ መዝሙርቱ እኮ እንደዚህ እያሉት ያሉት ማለት ነው። አንዴ ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው ወይስ አይደለም? ተደርጎ ነው። ጌታ ተደርጎ ነው አይደል? እሺ ነው እያሉ እኮ ነው እነሱ። እሱ ዮሴፍ ጌታ ነው አይደል? ዮሴፍ ነው ጌታ አይደለም። እሱ ጌታ ነው። ወደ ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ጌታ አደረገኝ እያለ ዮሴፍ ራሱ ይናገራል። ኢየሱስ ክርስቶስ እንዲሁ ጌታ ተደርጎ ነው። ኢየሱስ በመደረግ የተገኘ ጌትነት አይደለም እያሉ ነው። ሸምሰድን አጣላቸዋል። ኢየሱስ ክርስቶስ ራሱ ጌትነቱ በመደረግ ያገኘው ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው። በመደረግ የተገኘ ጌትነት ነው። ልክ እንዲሁ ዮሴፍንም እግዚአብሔር ጌታ አደረገው በተባለበት ልክ ማለት ነው። እግዚአብሔር ዮሴፍንም ጌታ አድርጎታል፣ ኢየሱስንም ጌታ አደረገው አለ። ሌላ ነገር የለው። አይሽ እሺ እንግዲህ እዚህ ላይ ጌታ ተደርጎ ነው ካልከኝ ኢሳይያስ በብሉይ ኪዳን ማለት ኢሳይያስ ምዕራፍ 9 ቁጥር 6 ላይ እኮ ስለ ኢየሱስ መምጣት እኮ እዛ ላይ ተናግሯል እኮ። እስቲ አንብብልኝ ወደዛ አይደለም መናገሩ ችግር የለብንም እኮ ገናች። አሁን ስለ ጌትነት ጨረሰ አንድ ጊዜ። ኢየሱስ ክርስቶስ ጌታ ተደርጎ ነው አይደለም? እሱ በራሱ እኮ ነው እንደዛ ያለኝ እኮ። እናንተ መምህርና ጌታ ትለኛላችሁ እኔም እንደዛው ነኝ ነው ማለት ወገናችን። ያ ጌትነቱ ግን እንዴት ነው ስንል ጌታ ተደርጎ ነው እያለ ነው መጽሐፍ ቅዱስ። ምን ትላለህ? ያውጥልህ መጽሐፉን አካላየው ከዚህ በፊት አይቻለሁ በደንብ አንብብ። ስለዚህ ጌታ ተደርጎ ነው አይደለም? ኢየሱስ ክርስቶስ በመደረግ ያገኘው ጌትነት ነው አይደለም? እሺ ተደርጎ ነው እንበልሽ። አለቀ በቃ። ታዲያ የተደረገ ጌትነት ደግሞ ስልጣን ነው። አምላክ ጌታ ይደረጋል? አይደረግም። በፍጹም በራሱ ጌታ ነው። ኢየሱስ ክርስቶስ ወደ ሰማይ ከፍ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይመሰክራል። አብ ጌታ ተደርጎ ነው? በፍጹም አይደለም። ኢየሱስ ክርስቶስ ጌታ ተደርጎ ነው በመደረግ ያገኘው ጌትነት። ያ ማለት ስልጣን ሹመት ነው። ስልጣንና ሹመትን ደግሞ ያስረክባል መጨረሻ ላይ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 23 ላይ እስከ 28 ድረስ ባለው ኢየሱስ ክርስቶስ አለቅነትን ስልጣንን ሁሉ ለአባቱ አሳልፎ ይመልሳል፣ ያስረክባታል።
ሁሉንም እነዚህን ስልጣኖችን ያስረክባል፣ ይመልሳል። ስለዛ ሳውዲ ባጭሩ እሱ ያለውን ገብቶልህ ከሆነ ጌትነቱ የማዕረግና የሹመት እንጂ የባህሪ ጌትነት አይደለም። ለዚህ ደግሞ ማስረጃ ሐዋርያት ሥራ ምዕራፍ 2:36 ላይ ይህን እናንተ የሰቀላችሁ ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገ የእስራኤል ወገን ሁሉ በእርግጥ ይወክላል። ክርስቶስ ጌታ ከመደረጉ በፊት ምንም አልነበረም። እግዚአብሔር ሾሟል፣ መምህር አድርጓል ክርስቶስን። ክርስቶስ ለዛም ነው እናንተ መምህርና ጌታ ትሉኛላችሁ እንዲሆነኝና ይላል። ይሄንን ጌትነት አንተ የባህሪ ወይም ደግሞ የአምላክነት ጌትነት ነው እንዳትል ደግሞ ክርስቶስ ምን አለ? ማቴዎስ ወንጌል ምዕራፍ 7:21 ላይ በሰማያት ላለውን የአባትን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት ነው የሚገባ አይደለም ማለት ነው። ክርስቶስ ለምንድን ነው እንደዚህ ያለው ከተባለ ጌትነቱ የማዕረግና የሹመት ነው። የሆነ ጊዜ ላይ የተሰጠ ነው፣ በሆነ ጊዜ ላይ ደግሞ የሚያከት የሚሆነ ነው። ለዛ ነው አንደኛ ቆሮንቶስ ላይ ምዕራፍ 15:22 ቀጥሎ ባለው ላይ በኋላ መንግስትን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ኃይልንም ሁሉ በሻረ ጊዜ ፍጻሜ ይሆናል። ጠላቶችን ሁሉ ከእግር በታች እስኪያደርግ ድረስ ለንግስና ይገባዋልና የኋለኛ ጠላት የሚሻረው ሞት ነው ይላል። ክርስቶስ የተሰጠውን ስልጣን እንደሚያስረክብ እናገራል። ካስረከበ በኋላ ዛሩ ክልፋቸው አንደኛ ቆሮንቶስ 15 ላይ 28 ያለውን አይደል ቃል እናንበበስ ከአራት ቀጥያ ነባለች አንደኛ ቆሮንቶስ 15 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 24 ቀጥሎ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንም ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ወደ ላይ አድርገን ጠላቶችን ሁሉ ከእግር በታች እስኪያደርግ ድረስ ለንግስና ይገባዋልና የኋለኛ ጠላት የሚሻረው ሞት ነው። ሁሉ ከእግር በታች ተገዝቶታል ሲል ሁሉም ካስገዛለት በቀር መሆኑ ግልጥ ነው። 28 ላይ አድርገን ሁሉ ከተገዛለት በኋላ እግዚአብሔር ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዛን ጊዜ ልጁ ራሱ ሁሉ እንዳስገዛለት ይገዛል። አየህ የሆነ ጊዜ ላይ ኢየሱስ መምህርና ጌታ አድርጎ ኢየሱስን ሾሞ ነበረ። በሾማው ሹመት ሰዎችን ገዝተዋል፣ እንዲገዛ እግዚአብሔር አድርጓል። ሁሉ ከተገዛለት በኋላ እግዚአብሔር ግን ከኢየሱስ ሁሉንም ነገር ያነሳል፣ ስልጣንን ይሽራል። 24 ላይ እንዳነበብኩ መጨረሻ ላይ ኢየሱስ ራሱ ለእግዚአብሔር ይገዛል ይላል። አሁን ለኔ ጥያቄ ኢየሱስ የሚገዛውን ፈቃድ ትገዛለህ ወይስ ተገዢ ሆኖን ኢየሱስን ትምታመልካለህ? ኢየሱስ የሚገዛውን የኢየሱስን አምላክ ትገዛለህ ወይስ ተገዢ ሆነን ኢየሱስን ማምለክ ነው ለአንተ የተሻለ የሚሆነው? የተሻለማ እንደዛ አይደለም። ኢየሱስ እንደሚገዛ በዚህ ቃል ይናገራል አይናገርም? አሁን እዚህ ላይ ይናገራል። ልክ ነው። ኢየሱስ ተገዢ ነው አይደለም? ተገዢ ነው አይደለም ኢየሱስ? ይሄ አሁን አንተ ያነበብክልኝ ቦታ ላይ ማለት ነው መጀመሪያ ርዕሱ ነው የሚወስነው። እዛ ላይ እኮ ከላይ ያለውን አንብበት አስረዳለህ። ግን በኃይለ ቃል ላይ ኢየሱስ ተገዢ ነው ወይስ አይደለም? በዛ ላይ ተገዢ ነው። እሺ በቃ ተገዢ ነው። ስለዛ ተገዢ አምላክ አለ? እሱ የለም። ይኸው አንዴ አምላክ ይገዛል ወይ? አምላክ ይገዛል? አምላክ አይገዛም። ስለዛ አምላክ ይገዛል። ሰው ነው አምላክ የሚገዛ አይደል? አሜን። ስለዛ እኔ የምስማማው በዚህ ነው። ስለዛ ሰው አምላክን ስለሚገዛ ክርስቶስ ሰው በመሆኑ ኢየሱስ አምላክን ይገዛል። ክርስቶስ ሰው በመሆኑ አምላኩን እየተገዛ ነው። አንተም ክርስቶስ የሚገዛውን አምላክን መገዛት ነው ወይስ ሰውን መገዛት ነው ለአንተ የተሻለው ነው ጥያቄ? ስማኝ አንዴ። እሺ እዚህ ጋር ለስማ እዚህ ጋር ስማኝ። እሺ ኢየሱስ እኮ ሳይመጣ በፊት ማለት ነው በብሉይ ኪዳን ጊዜ ነብይ ኢሳይያስ እኮ ስለ ኢየሱስ ስለ እሱ መምጣት እኮ ይናገራል እኮ አይደለ? እሱን እንመጣበታለን። ኢሳይያስ 9:6 ላይ ያለውን ብታነሳ ትችላለህ። 7:14 ላይ ያለውን ብታነሳ ትችላለህ። ከዚህ ጋር ይገናኛል እኮ ነው። ከዚህ ጋር እኮ ይገናኛል እኮ ነው። አይገናኝም። ኢየሱስ በብሉይ ኪዳን አልነበረውም። ይኸውልህ በብሉይ ኪዳን ኢየሱስ ሙሴ ኢየሱስን ሰብኳል? አልሰበከም። አሜን። ስለዚህ ኢየሱስ ነበር ሙሴ ዘመን ላይ አምላክ ሆኖ ነበር ኢየሱስ። መጽሐፍ እንደምናገር ሆነ ከዛ በፊትም ነበር ይላሉ። እንደዛ ከሆነ አንድ ቃል እናንሳ። ዘዳግም 18:18 ይፈችልኝ። አንድ ቃል እናንሳ። ሙሴ ሰብኳል የምትል ከሆነ በሙሴ ዘመን ላይ ክርስቶስ አምላክ ነበረ ቃል ዘዳግም 18:18 ላይ
ኦኬ እግዚአብሔር ወልድ ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳችኋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትንም ሁሉ ይነግራችኋል። ይሄ ለሙሴ እግዚአብሔር ማለኝ የተናገርኩት መልካም ነው። ከወንድሞቻችሁ መካከል እንዳንተ ያለ ነብይ አስነሳለሁ። ችግር የለውም እናንተ ስለምትቀበሉት ነው። አስነሳችኋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራችኋል አለ። ሶ እግዚአብሔር ማንን አስነሳለሁ ለሙሴ በእናንተ እምነት መሰረት? ወንድሞቻችሁ መሀል ማን ነው እሱ? አዎ ያው በዛን ዘመድ የነበሩት እንትኖች ናቸው። በቃ አይደለም እኮ ማን ነው እሱ? ያ ከወንድሞቻቸው መካከል የተባለው ማን ነው? ወዳጄ ይሰማል? ሶሪ እና ተናገር እንጂ ማን ነው ከወንድሞቻቸው መካከል የተባለው? ይሰማል እንጂ አላውቅም። ኦኬ ስለዛ ሐዋርያት ስራ ላይ ክፈች። ሐዋርያት ስራ 3:23 ተካብለ ይመስላል። አይሰማል በደንብ ሐዋርያት ስራ ክፈች። እሺ ኢየሱስ ነው በእናንተ ልክትና ስሌት የተባለው። ሐዋርያት ስራ 3 ከቁጥር 22 ቀጥሎ ባለው እናንበብ። ያው እዚህ ጋር ምን መሰለህ ሙሴም ለአባቶች ጌታ አምላክ እኔ እንዳስነሳኝ ነብይ ከወንድሞቻቸው መካከል ያስነሳቸዋል፣ በምነግራቸውም ሁሉ እርሱን ስሙት። ያንን ነብይ የማይሰማ ነፍስ ሁሉ ከአሕዛብ ተለይታ ትጠፋለች አለ ይላል። ያ ነብይ ማን ነው ከተባለ ኢየሱስ ነው ራሱ። ጳውሎስ ለኢየሱስ ነው የተጠቀመው፣ ኢየሱስን ባይመለክተው ማለት ነው። ኢየሱስ ነው በቃ። ኢየሱስ ከሆነ ሙሴ ኢየሱስን ሰበከ ወይስ እሱን ነው? ሙሴን ያስነሳው አምላክ ማንን ያስነሳል ተባለ? ኢየሱስን። ገብቶሃል? ሙሴን ያስነሳው አምላክ ማንን ያስነሳ? ኢየሱስን። ስለዚህ ኢየሱስን ያስነሳ። ኦኬ የሙሴ አምላክ ማንን ያስነሳ? ኢየሱስን። እንደዚህ ከሆነ ሙሴ የኢየሱስን አምላክ ሰበከ ወይስ ኢየሱስን ሰበከ? ሙሴ የኢየሱስን አምላክ ሰበከ ወይስ ኢየሱስን ሰበከ? አልሰበከም። የኢየሱስን አምላክ አልሰበከም። የማን አምላክ ነው? ማንን ነው የሰበከው? ኢየሱስን ነው። አዋ እሺ ሙሴን አስነሳው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ኢየሱስን አስነሳው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ስለዚህ ሙሴ ማን ነው የሰበከው? ሙሴ የሰበከው አዎ እግዚአብሔር ነው የሰበከው። በቃ ኢየሱስስ ማንን ሰበከው? ኦኬ ኢየሱስም እግዚአብሔርን ሰበከው ልትለኝ ነው? አሜን። ይሄንን ላሳይ ባጭሩ ግቤ አንደኛ ማርቆስ ወንጌል 12 ላይ ግቤ 12:29 ላይ ከ9 ቀጥሎ ባለው ማርቆስ ወንጌል 12 ኦኬ እሺ ከጻፎቹ አንዱ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተዋለ ይላል። ከሁሉ ፊተኛ አይቱ ትእዛዝ ማንኛይቱ ናት? ኢየሱስ መልሶ እንዲህ አለው